ትናንት በጣም አሳዛኝ ነበር። ኤሪክሰን አሁን 34 ዓመቱ ላይ ይገኛል። በወልፍስበርግ እግር ኳስ ክለብ ነው እየተጫወተ የሚገኘው እና ትናንት በነበረው ወዳጅነት ጨዋታ በድጋሜ ተዝለፍልፎ ወድቋል። እንግዲህ ሞትን ለሁለተኛ ጊዜ ያመለጠ ማለት ነው። ከዚህ በፊት እንደሚታወሰው በ2020 የአውሮፓ ዋንጫ 2021 ላይ የተከናወኑ በኮቪድ ምክንያት በምድብ ጨዋታ ፊንላንድ ከዴንማርክ በነበራቸው ጨዋታ ላይ ነበር አንቶኒ ታይለር የመሩት በነበረው ጨዋታ ላይ ተዝለፍልፎ የወደቀው። በወቅቱ የኢንተር ሚላን ተጫዋች ነበረ ክሪስቲያን ኤሪክሰን እና በጣም አሳዛኝ አስደንጋጭ ነበረ። ግን እግዚአብሔር ወይም ፈጣሪ ፍቃዱ ሆኖ ተረፈ። ከዛ አይሲዲ በሚባል መሳሪያ እየታገዘ እንደገና ወደ እግር ኳስ ተመለሰ። በጣሊያን ሊግ በአይሲዲ ተደግፈ መጫወት አችልም። በእንግሊዝ ይቻላል። ካኑ ለምሳሌ አይሲዲ አስገጥሞ ሲጫወት ነበረ። ሌሎችም በርካቶች አሉ። ዳኒ ብሊንት ይጠቀሳል። ብዙዎች አሉ እና በጣሊያን ሊግ ስለማይቻል አውቶማቲካሊ ኮንትራክቱ ተቋረጠ። የቀድሞ የማንቸስተር ተጫዋች ማለት ነው በነገራችን ላይ ግር እንዳይላቸው። ልክ ነው። ዳኒ ብሊንት ድማ አባቱ ነው። ዴሊ ነው። ኦኬ አዎ፣ ዳኒ አባትየው ነው። ዴሊ ብሊንድ ደግሞ ልጅየው ነው። ያውቁታል። የማንቸስተር ዩናይትድ ተጫዋች ስለነበር ልክ ነው። እና በጣሊያን አይፈቅድም እንደዛ አይነት ህግ የላቸው ይከለክላልና ለዛ በሚል ተዘዋውሮ ብሬንፎርድ መጣ ክሪስቲያን ኤሪክሰን። ከዛ በፊት ከኢንተር ሚላን በፊት ቶተናም ነበረ። ለሶስት የእንግሊዝ ፕሪሚየር ሊግ ተጫውቷል። ከዛ ማንቸስተር ዩናይትድ ነው እንግዲህ ያሳለፈበት ጊዜ ክሪስቲያን ኤሪክሰን እና በእነዚህ ጊዜያቶች ግን ባለፉት 4 እና 5 ዓመታት በጥሩ ሁኔታ ካለምን ችግር ሲጫወት ቆይቶ ነበረ። ትናንት በነበረና በሀገሩ ኖርዚስት ስቴዲየም የተከናወነ ጨዋታ ነው። በሀገራቸው በዛው በዴንማርክ በደጋፊ ፊት የተከናወነ የነበረ ጨዋታ ላይ ነው እንግዲህ 75ኛው ደቂቃ ላይ ተዝረፍልፎ ወደቀው። 75ኛው ደቂቃ ላይ ተዝረፍልፎ ወደቀ። ከዛ ከፍተኛ የሕክምና 13 ደቂቃ ነው የፈጀው የሕክምና ሂደቱ። ግርሜ 13 ደቂቃ የፈጀ የሕክምና ስራ ነው የተሰራው። እንደ አጋጣሚ ሆነው 2020 አውሮፓ ዋንጫ ላይ ወይም 2001 ላይ በነበረው የልብ ህመም ችግር ወይም በወደቀበት ሰዓት ያከሙት ሐኪም ራሳቸው ናቸው። ሰውየው ራሳቸው ናቸው እና እድለኛ ነበር። ችግሩን በደንብ በጥልቀት ስለሚያውቁት እኚህ ሰው እየተዘዋወሩ ካልዶን ይባላሉ። እየተዘዋወሩ ዓለም ላይ የልብ ምርመራ የሚያከናውኑ በተለይ ተጫዋቾች ላይ ታዳጊዎች ላይ ለምሳሌ በቅርቡ 19,000 ታዳጊዎች ላይ ምርመራ አድርገዋል እኚህ ሰው በዴንማርክና በመላው ዓለም ማለት ነው። እግር ኳስ ተጫዋቾችን ቀድሞ ጥንቃቄ ለማድረግ ሲባል እና እሳቸው እንደሚሉ ከሆነ ትናንት የተረፈው ያቺ መሳሪያ በመኖሯ ነው። ወዲያው ሪያክት ስላደረገች ነው። አይሲዲዋ ካላይሲዲ የእግር ኳስ ህይወቱን ለማከናወን ሞክሮ ቢሆን ኖሮ ትናንት ክሪስቲያን ኤሪክሰን እናጣው ነበር ነው ያሉት። ከዳነ በኋላ አይሲዲ አያስፈልገኝም ማለት ይችል ነበር። ያው መጫወት እንደማይችል ይታወቃል። ኦብቪየስሊ ማድረግ ግዴታው ነው። ግን እንደው ኢንኬዝ ቢል ኑሮ ትናንት አልቆለት ነበር ነው ያሉት። እና በቤዝቦል ኳስ የመመታት አይነት ስሜት የነበረው ነው አወዳደቁ። ግን አይሲዲዋ ሪያክት ያረገበት መንገድ መሳሪያው አይሲዲው በጣም ጥሩ ነበር እና እሱ ነው ሴቭ ያደረገው የሚል ነገር ነው ያስቀመጡት። በኋላ ላይ ከልለው በኬት እንዳገኙት ሁሉ ማአት አንሶላ ነገር ይዘው ተጫዋቾቹ ከልለው ነው ያስወጡት። በእግሩ ነው የወጣው። እኔ እንደውም ገርሞኛ በፈልግ ስትሬቸር እኮ አጣሁኝ እና ለምን መሸፈን አስፈለጋቸው ስትሬቸር ከሌለው? አንዳንዱ እንደውም ምንም ነገር የማይሸፈኑን ዝም ብለው ይዘው ዳርና ዳር ይዘው ሲወጡ ነበር። በጣም ብዙ አንሶላ የሚመስል ነገር ጥቁር አንሶላ የሚመስል አንድ ደግሞ ሰማያዊ የምትመስላለች ከፊት ለፊት ይዞ እና ሁለተኛ ዕድል አግኝቷል በፈጣሪ እርዳታ እና ከዚህ በኋላ እግር ኳስን ይቀጥል አይቀጥል የሚለው መከራከሪያ ሆኗል። ክሪስቲያን ኤሪክሰን መቀጠል አለበት ወይስ መቀጠል የለበትም? እኔ ባይቀጥል ባይ ነኝ ሶፊ። ሴቭ ቢያደርግ ራሱን የተሻለ ነው። በጣም ከባድ ነው። የትናንትናው በጣም አስደንጋጭ ነበር። እንዲህ በየጊዜው የሚወርቅ ከሆነ አስቸጋሪ ነው እና ከዶክተሩ ጋር እየተመካከሩ ነው የሚገኙት እግር ኳስ መቀጠል አለመቀጠል። 34 ዓመት ሆኖታል። ደግነቱ ዴንማርክ ዓለም ዋንጫ ለማለፏ ጥሩ ነው። ብታልፍ ኑሮ እዛ ዓለም ዋንጫ ላይ ምናልባት ሊፈጠር ይችል ነበር ሌላ ክስተት፣ ሌላ ልናይ ነበረ። የሚያሳዝን ነገር ልንመለከት እንችል ነበር። እንግዲህ ፈጣሪ ሁለተኛ ዕድል ሰጥቶታል ለክሪስቲያን ኤሪክሰን። ግን በዚህ አጋጣሚ እኛም ሀገር ላይ እግር ኳስ ተጫዋቾቻችን ቼክ መደረግ አለባቸው። እነሱ በጣም የዘመነ ቴክኖሎጂ አላቸው።
እንደ ፈጣሪ እየጠበቀን እንዳጋጣሚ ነው እስካሁን ብዙ አልተመለከትንም። እንዲህ አይነት ነገር ግን ቢመጣ ከባድ ነው እና ቅድመ ምርመራ ማድረግ ተጫዋቾቻችን ላይ በደንብ ሲሪየስ የሆነ የጤና ምርመራ ማድረግ መለመድ አለበት። የሚሰሩት ስራ በጣም ከፍተኛ ስለሆነ እና ኤሪክሰን ሁለተኛ እድል ያገኘበት የትናንትናው መነጋገሪያ ርዕሰ ጉዳይ ነበር ማለት ይቻላል። አጋሮቻችን እውቅና እንስጥና እቺ አይሲዲ ሶሻል ካርት አብራራት ኢምፕላንቴብል ካርዲዮቨርተር ዴፊብሪሊተር ትባላለች። አይሲዲ በምህጻረ ቃል ነውና ኢምፕላንቴብል ካርዲዮቨርተር ዴፊብሪሊተር ትባላለች እና ልክ የልብ ምትን የምታስተካክል ማለት ነች። ምቱን አሉ እኔ በግለሰቦችም አይቻለሁ። አንድ የቅርብ ወዳጄ የሆነ ሰው ይሄን አይሲዲ ያስገጥመው ልቡ ላይ ሶፊ ሰምተህ ታውቃለህ? አጋጥሞ ያውቃል? እኔ አጋጥሞ ያውቅም ግን ይሰማል አሉ ድምጽ ድምዱ። እኔ የቅርብ ማቀው ጓደኛዬ ወዳጄ ማለት ታችንም አሉ እንቅልፍ ላይ እና ልክ አጠገብህ ሆኖ ቋ ልክ ይሄ የልብ ምት አሁን እኛ ልብ ምታችን አይሰማም በእጃችን ስንይዘው ነው አይደል? ይሄ ግን ድምጽ አለው ቋ እንደዚህ የሚል ነገር ማለት ትሰማለች። ለሌላ ሰው ይሰማል፣ አጠገቡ ላለ ሰው ይሰማልና እኔ እንደውም ደነገጥኩኝ። የሆነ ያለመድኩት ነገር ስለሆነ ኧረ ምንም ችግር የለም አለኝ እሱ ራሱ። ይሄ እኮ በቃ የኔን የልብ ምቴን ለማስተካከል ነው አለ እና ያኔ ነው በደንብ ያወቅኩት ማለት ነው። እነ ኤሪክሰን እነ ዴሊ ብሊንት እነዚህ አሁን ይሄ ነገር ነው ልባቸው ላይ የተገጠመውና ዋነኛ ተግባሯ እቺ አሁን ልብ ያንዳንዱ ልብ ይፈጥናል አይደል? በጣም ምቱ ይፈጥናል ሀርት ቢቶ አይደል? ያንዳንዱ ደግሞ በጣም ሊዘገይ ይችላል። እሱን አመጣጥ ነው በትክክለኛው ኖርማል አድርጎ ልብ ምት እንዲመታ ማድረግ ማለት ነው። እና ውስጥ ነው የምትቀበረው፣ እዛ ልቡ ላይ ነው። በሰርጀሪ ነው የምትገባው። እዚህ አካባቢ ሰርጀሪ ተሰርቶ ተቀዳ ነው የምትገባው እና የዛ አይነት ድምፅ አላት አጠገቡ ላለ ሰው ቀጭቋ ይሄ ሰዓት አሁን ሰዓት አንዳንድ ሰዓት ሲዞር የሱ ድምፅ በከፍተኛ ማለት ከፍ ብሎ የሱ ድምፅ ከፍ ብሎ ማለት ነው። ሰዓቱ በጣም ይሰማል ግን ትንሽ ናት ያች። የሱ ድምፅ ግን ከፍ ብሎ በጣም እየተሰማ አጠገብ ላለ ሰው የሚሰማ አይነት ድምፅ ነው ይሄኛው። የልብ ምት ማለት ነው። ልብ ሀርት ቢት በሚመታበት አይነት ሁኔታ ማለት ነው። እና ቢቶ ኤሪክሰን ኳሱ ቢበቃው ጥሩ ነው። በቃ አሁን ከዚህ በኋላ ያለው ለቤተሰቦቹ መኖር ነው የሚያስፈልገው። ነገ ምን እንደሚፈጠር አይታወቅም። ሶፊያ ለማጠናከር ነው ይሄንን ሐሳብ። በጣም አሪፍ። አጋሮቻችን እውቅና እንስጥ። እናት ባንክ የዚህ ፕሮግራም የክብር አጋር በመሆን ከኛ ጋር እየዘለቀ ይገኛል። ከእናት ጋር ሲሰሩ ነገሩ ሁሉ የተሳካ ያማረ ይሆናል። እንደ ስማችን እናት ባንክ በልዩነትን ስራውን እያከናወነ እንደሚገኝ ለመግለጽ እንወዳለን። እናት ባንክ እንግዲህ ከወለድ ነጻ የሆነ የባንክ አገልግሎት አለው። እናቶችና ሴቶችን በልዩነት ያበረታታል። እናቶችና ሴቶች ቢዝነስ ላይ ያላችሁ አነስተኛም ሆነ ከፍተኛ ላይ ያላችሁ መካከለኛም በየትኛው መንገድ አብራችሁ ብትሰሩ ታተርፉበታላችሁ። ምክንያቱም ሲበደሩ አነስተኛ ወለድ፣ ሲቆጥቡ ከፍተኛ ወለድ ያላቸው የቁጠባ አይነቶች አሏቸው። ዋነኛው የእናት ባንክ ስራም እናቶችን ሴቶችን መደገፍ፣ ማበረታታት፣ ወደ ውጤት ማምጣት ነው። እናት ባንክ ይመቻችሁ እያሉ ነው የሚገኘው። ሌሎች አጋሮቻችን መልክቶችና አድምጥ ስንመለስ አርሰናል፣ ዩናይትድ፣ ሊቨርፑል፣ ቼልሲም የዝውውር ጉዳዮችን ዳሰስ እናረጋቸዋለን። አዳዲስ ወሬዎች አሉ፣ ዝውውር ጋር አሉ፣ አዳዲስ ወሬዎች አሉ። ተመልሰን እንገናኝ። በፀሐይ ወገግታ የተጀመረ ቀን በጥንቃቄ ላይ ዕውቀት ከደረቡት ዘመን ያፈራውን መሳሪያ አሰናድተው በቤተሰብነት ውበትን ሊስሉ ጤናን ሊጠብቁ በላቀ አስተውሎት በዘመን አቅርቦት በተሻለ ጥራት እንደ ወዳጅ መክረው ሁሉንም አሟልተው በሙያዊ ፍቅር በስራ ያሳለፉት በልዩ አትኩሮት በጥበብ የሰሩት እርሶን ሊያስደስቱ የተጉት የለፉት እንዲዋቡበት ነው ፈገግ እንዲሉበት። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሜራኖል ሕንፃ ሁለተኛ ፎቅ ዶክተር እመቤት ከፍተኛ የጥርስ